የኦሮሞ ትግል በቃ በሚያስደንቅ ማለት በሚያስገርም በሚያስደነግጥ ደረጃ ወደ ኋላ ተመልሷል እንደማለት ነው። ምን ለምን ኦሮሞ ላይ ብቻ ፎከስ ታደርጋለህ? ኢትዮጵያ ኖ አይ የጠየቁት ጥያቄ ያን ስለሆነ የጠየቁት ጥያቄ ያን ስለሆነ ወደ ኢትዮጵያው መለሳለሁ። አይ ጥያቄ አይደል? ወደ ኢትዮጵያው መለሳለሁ። ቆይ ቴዲ፣ እኔ እያልኩ ያለሁት የኦሮሞን ብቻ አይደለም የምናገረውን በየስቴጁ እየተናገርኩ ያለሁት ካየህ የኦሮሞን እጣ ፋንታ ከሌላ ኢትዮጵያ ጋር አትለዩት። አሁን የኢትዮጵያንም እጣ ፋንታ የሀገሩን ህልውና የሁሉም ህዝብ ህልውና በከፍተኛ አደጋ ውስጥ ከቶታል። አብይ ኦሮሞን ብቻ ሳይሆን ሁሉንም ችግር ውስጥ ከቷል። ትክክል ነው፣ እንስማማለን በሱ። ይሄን ደግሞ ዛሬ አይደለም ያልኩት፣ ገና ሊመርጡ ሲሉ ምንድን ነው ያልኩት? ይሄን ሰውዬ የምትመርጡት ከሆነ ኦህዴድ ድርጅታችሁን የኦሮሞን ህዝብም የኢትዮጵያን ህዝብም ለከፍተኛ ኪሳራ ያደርሳል አልኩ አይደል? ዛሬ ያየነው የኢትዮጵያ ስቴትን በተመለከተ በኢትዮጵያ ውስጥ የሚካሄደው ፖለቲካ የሀገሪቱን መበታተን ያመጣል የሚሉ ድምጾች በኢትዮጵያ በጣም ተደጋግመው የሚሰሙ ናቸው። አሁን አንተን የምጠይቅህ ስፔሲፊክ ቅድም ያልኩትን አስተያየት ሰጥተህ ስለነበር እና ራስህንም በኦሮሞ ብሔረተኝነት ማለት በዛ ውስጥ ካሉ በጣም ጉልህ ድምጾች መካከል አንዱ አድርገህ ስለምትገልጽ ኢንፋክት ስለሆንክም ነው ይሄን ጥያቄ ማለት አለ። ስለዚህ በጣም ሪግሬስ አድርጓል ሊባል ይችላል ወይ? ወደ ኋላ ተመልሷል ሊባል ይችላል ወይ? ምን ጥያቄ አለው? ደጋግሜ እንደተናገርኩት እኮ ለዚህ እኮ ነው የኦሮሞ መንግስት የሚለውን ነገር ኮንቴስት የሚደረገው። የኦሮሞ ህዝብ ዛሬ የገባበትን መከራ፣ ዛሬ ያለበትን ግድያ፣ ዛሬ ያለበትን የሰላም እጦት፣ የፍትህ እጦት። ድሮ እኮ ለፍትህ ለእኩልነት የታገለው ዛሬ እኮ የህልውና ጥያቄ ውስጥ ነው የገባው። ይሄ ደግሞ ለኦሮሞ ብቻ አይደለም፣ ሀገሪቷ በሙሉ ከፍተኛ ችግር ውስጥ ገብታለች ነው። እሱ ምንም የኦሮሞም ህዝብ የሀገሪቱም ህዝብ በከፍተኛ ሰቆቃ ውስጥ መኖሩ ምንም ክርክር ያለበትም ጉዳይ አይመስለኝም። አሁን ካንተ ጋር ስለምናወራ ነው ይሄን ጥያቄ የማነሳው። ግን እንደዚህ ከሆነ አምሹር በመጽሐፍህም በስፋት እንደሚናገረው የታገላችሁት የኦሮሞ ህዝብ የበለጠ መብት እንዲያገኝ የእኩልነት የፍትህ ጥያቄ እንዲረጋገጥለት መሆኑን ጽፈሃል፣ ተናግረሃል በተለያየ ጊዜ። አሁን ያ ትግል ወደኋላ ተመልሷል። መጽሐፍህ ላይ በስፋት እንደምትጠቅሰው ኢቭን ፌዴራሊዝሙ አደጋ ላይ ወድቋል ትላለህ። የዲሞክራሲ ጥያቄው አልተመለሰም። የዋስትና አላገኘም። ውሎ መግባት ዘርቶ መቃም አልቻለም። በሰላም ውሎ ማደር የቻለ አይደለም። ስትራቴጂ ነደፍኩለት፣ ተመራምሬ ብዙ አይነት አስተዋጽኦ አደረግኩበት የምትለው ትግል በዚህ ደረጃ የኦሮሞን ህዝብ ችግር ውስጥ በመክተቱ ለምን አትጸጸትም? አፈናን መቃወም ችግር አለው በፍጹም እያልኩ አይደለም፣ ዶንት ጌት ሚ ሮንግ። ግን ውጤቱ ይሄ ከሆነ ለምን አትጸጸትም? አልጸጸትም ብለህ ለመጽሐፍ ርዕስ መስጠት እንዴት ትችላለህ? ይሄ ከሆነ ሁኔታው ማለት ነው። እነ ሚካኤል ስሁልና የህወሓት መስራች የነበሩ በትግራይ ህዝብ ላይ ሲደርስ የነበረውን ጭቆና ለመታገል ጫካ የገቡና መስዋዕትነት የሆኑ ወይ ደግሞ እንደ ኃይሉ ማርያ ታግለው የደርግን ስርዓት ጥለው መጨረሻ ላይ የተገደሉ ሌሎቹ በመታገላቸው መጸጸት አለባቸው እንዴ? ውጤቱ ይሄ ከሆነ አዎ ባይነኝ። አዎ ባይነኝ። ውጤቱ ይሄ ከሆነ ነው። ውጤቱ ይሄ ከሆነ ደርግን በመጣላቸው አታቋርጠኛ። እሺ አታቋርጠኝ። ጥያቄ ስትጠይቅ አላቋርጥ። ስለጠየቀኝ ነው። እሺ ቀጥል። አይደለም ጥያቄ አታቋርጥ። እነዛ የትግራይ እንቁ ልጆች ልጅነታቸውን ወጣትነታቸውን በበረሃ አሳልፈው የደርግን ሰው በላ መንግስት በመገርሰሳቸው ይጸጽኑ። ከዛ በኋላ እንደ ጌታቸው አሰፋ ያሉ አውሬዎች መጥተው በትግራይ ህዝብ ስም ሳዲስቲክ የሆነ ቶርቸር በህዝብ ላይ ሲያደርጉ ስለታገሉ መጸጸት ነበረባቸው። ደርግን ከምንጥል ጌታቸው መምጣቱ ላይ ቀር ደርግን ባንጥ ይሻላል ሲሉ አይሰምታቸው ታውቃለህ? ኖ ብለው አያውቁም። እኛ አብይን ይመጣል እንደ አብይ አይነት ሰው ይመጣል ብለን አላሰብንም። የነበረውን የህወሓት ኢህአዴግ ጨቋኝ ስርዓት ለመገልበጥ አጥንተን ታግለን ስለተሳካልን ለአንድም ሰከንድ አይጸጽተኝም። ሁለት ችግር አለ። ከዛ ወዲህ ግን እንደ አብይ አይነት የኦሮሞንም የኢትዮጵያንም ህዝብ እድል ያጨናገፈ በመምጣቱ ቅድም እንዳልኩት የአብይን ክፋት የህወሓትን ኃጢአት ለመሰረዝ የሚካሄደው አካሄድ እንደሱ እየሄድን አይደለም። ቆይ አሁን ሁለት ልዩነት አለ እዚህ ጋር። አንደኛ ስርዓቱ ተመሰረተ፣ ህወሓት ደርግን ጣለ፣
የተወሰኑ ጊዜያት ተፈጠሩ። እንደ ዊንዶ ኦፍ ኦፖርቹኒቲ ፓወር ኮንሶሊዴት እስኪደረግ ድረስ የተፈጠረ እድል ነበረ። ያንን እድል መጠቀም ይችሉ ነበረ። ኢንፋክት በትግራይ ፖለቲካ ውስጥ የህወሓት ትግል ያመጣው ነገር ፈጽሞ ትግራይን የሚጠቅም አይደለም የሚል ሪዮተሪክስ አለ። ጀሶይ ነው ማለት አይባልም ብለህ አድርገህ እንዳትወስደው ብዬ ነው። ሁለተኛ አንተ በቀጥታ ተሳትፈሃል፣ በሽግግሩም ላይ ተሳትፈሃል ማለት ለመሳተፍ እቅድ አውጥተሃል። ኢንፋክት አብይ ቆሞን የጻፈው ሮድማፕ እያለ ነው ብሎ እስኪታች ድረስ በሽግግሩ ጉዳይ ተሳትፈሃል። ሶ ከ27 ዓመት በኋላ የሆነን ነገር በተመለከተ በምሳሌነት መጥቀስ ትንሽ ችግር ያለው ይመስለኛል። አንተ በቀጥታ በተሳተፍክበት ትግል ውስጥ አዳይ ነው ዘዳይ የኦሮሞ ህዝብ የነበሩትን ነገሮች ካጣ መጽሐፍ ላይ እንደጠቀስከው ለምሳሌ የኦሮሞ ጥያቄዎች ያልካቸው የኦሮሞ ብሔረተኝነት ግቦች ያልካቸው ወደ ኋላ ከተመለሱ የተሻለ ልናስብ ይገባ ነበር ብለህ እንዴት አትጸጸት? ስለ አሁን እናንተ እያወራን እና የተሻለ በማሰብ ህወሓትን ማስቀጠል ነበር። ኖ እኔ የምጠይቅህን ጥያቄ ለምን ከህወሓት ጋር እንደምታገናኘው አይገባኝም። በነገራችን ላይ የኔ ጥያቄዎች ብቻ አድርገው ውሰዳቸው ማለት ስለሆነ በያዝህ እንዳይናገር ብዬ ነው። ሶ እኔ እያልኩ ያለሁት ምንድነው በተሻለ ብናስብ ኖሮ ድሎቹን ጠብቀን ኦኬ የተሻለ ነገር ማምጣት እንችል ነበር። በደረሰው ነገር አዝናለሁ ማለት እንዴት አትችልም ልልህ ነገርኝ። ምን ነበር የተሻለው ከህወሓትን ከመጣልና ኢህአዴግን አምባገነናዊ ስርዓት እጅ ጠምዝዞ ወደ ለውጥ ከማስገባት የባለፈው ሁለት ሌላ አማራጭ በመጽሐፉ አስቀምጫለሁ። አንዱ ስርዓቱን ሙሉ በሙሉ መገርሰስ ነበር፣ ሙሉ ኢህአዴግን መገርሰስ ነበር። ሌላው አማራጭ እኛ ወሰንነው መገርሰስ፣ በተለይ ደግሞ የአረብ ስፕሪንግ ካየን በኋላ ስርዓቱን መገርሰስ ወደ የባሰ ግጭት ያስገባናል ብለን ስላሰብን ከኢህአዴግ ውስጥ ሪፎርም የሚፈልጉ ኃይሎችን ወደ ስልጣን ማውጣት we chose። ሁለቱም ምርጫዎች መጥፎች ነበሩ። ከሁለቱም ምርጫዎች ሪሌቲቭሊ የተሻለውን ወሰድን። ሶስተኛው ምርጫ ህወሓት የነበረው ስታተስ ኮ እንዲቀጥል ማድረግ ነበር። ሶስት ምርጫ ስታተስ ኮ ማስቀጠል፣ ከስታተስ ኮ ውስጥ የተወሰኑ ሪፎርም ሊደግፉ የሚችሉት ሰዎች ወደፊት ማምጣት፣ ሶስተኛው ስርዓቱ ሙሉ በሙሉ መገርሰስ። ሶስቱም ጥሩ አልነበሩም። ከሶስቱም መጥፎ ምርጫዎች ሪሌቲቭሊ የተሻለ የሚለውን ወሰድ and I think we were right። so ይሄ አሁን እየሆነ ያለው እንዲሆን የተደነገገ ነበር እያልክ ነው? this was bound to happen። ጽፌዋለሁ እኮ ጽሁፍ ውስጥ አብይ የሚባል ሰው ከኢህአዴግ ውስጥ ይወጣል ብሎ ያሰበው ማን አለ? የአብይን አይነት አመለካከት ከኢህአዴግ ውስጥ ስትራቴጂ ስነድፍ አሲዩም የምታደርጋቸው ቤዝድ ኦን ፋክት በዛ ጊዜ ከነበሩት ኢህአዴግ እንዴት ነው የሚታየው? ህብረ ብሔራዊ ፖለቲካን የሚያራምድ ሌፍት ሊኒንግ ኢኮኖሚክ ፖሊሲ ያለው ይሄንን ነው የምትወስደው። ከኢህአዴግ ውስጥ የሚመጣ ሰው ይሄንን አመለካከት ይዞ ነው የሚመጣው ብለህ ነው የምታስበው። ከዛ ውስጥ ራይት ዊንግ የሆነ ኒኦ ሊበራል ራዲካል ኤክስትሪም ኒኦ ሊበራል የሆነ ሰው ይወጣል ብሎ ማሰብ እንዴት ይቻላል? ወይ ደግሞ ከዛ ቢት ስርዓታዊ ማለት አሁን ሽግግሩ በአንድ ግለሰብ እጅ እንዳይ ማለት በአንድ ግለሰብ ቁጥጥር ስር እንዳይወድቅና የሚፈልገውን ማድረግ እንዳይችል የሚያስችሉ እርምጃዎች መውሰድ ይቻል ነበር። ተሸጋገራችሁ፣ ወደ አብይ ወደ ስልጣን መጣ። ግን ኢሊቱ አብይ እንደፈለገው የማያደርግበትን ሪያሊቲ እንዲፈጥር አጀንዳ መቅረጽ ይችል ነበር። ሆ ብሎ ከሚደግፍ ያንን ማድረግ ይችል ነበር። ኤሊቱ ይችል ነበር። በጣም ደግሞ ተሞከረ። አንደኛ ይሄ መጀመሪያው አንድ የዲሞክራቲክ ትራንዚሽን የሚበላውም የሚሳካለትም በመጀመሪያው 6 ወር እስከ 1 ዓመት ነው። መጀመሪያ ላይ ይህ ሰው አይሆንም ሽግግሩን ለመምራት የሚያበቃው ተክለስብና ልምድ ብቃት የለውም እየተከራከርኩ ከዛ በኋላ የኢህአዴግ ሰዎች ሌሎቹም ሉጋም እንዲይዙ ከፍተኛ ገም ሞከር ነው። ምንድነው ያደረጉት? አዋሳ ላይ ሄደው ሁሉም ዋተም ያዴንም ደእዴንም ሆነው በመቶ መልሰው የመረጡት while the signs were there። ከዛስ የተቃዋሚው ኃይልስ እኔ እኮ እንደ ፓራያን የታየው በዛው let's be fair እኔን እኮ እንደዚህ ያየኝ ሰው ይሄ ሽግግር ገደል ሊገባ ነው፣ የጋራ ፍኖተ ካርታ ያስፈልጋል በመለበት ጊዜ ቀንቶ ነው ብጥብጥና አመጽ ሐራራ ሆኖበት ነው ሲባል ነበር። ምን ማድረግ ነበረብኝ እኔ? እሱን እንደጠቀስከው ሁሉ አብይን ደግሞ
የማይኮራ ማንንም ሰው የሚያናግር ነጻነት አብዝቶ ያትረፈረፈ ዲሞክራሲን በሚያስደንቅ መንገድ ያሸጋገረ ብለህም አስተያየት ሰጥተሃል። ኢንፋክት የአብይ መከላከያ በአንዳንድ ሰዎች ላይ እርምጃ እንዲወስድም ሁሉ እስከ መጠየቅ ደርሰሃል። ፖለቲካል ክላሱን ቢረሽን አሁን ምን እናደርጋለን ብለህ እኔ ያኔ ፕሮግራም ሰርች እንደነበር አስታውሳለሁ። የሰኔ 15ቱ የአማራ ክልል ግጭት በተፈጠረበት ወቅት ምንድነው የምንፈልገው? ኢታማጆር ሹማቸው ተገድለው ፖለቲካል ክላሱን ሰብስበው እንዲረሽን ነው ወይ የምንፈልገው ብለህ ሁሉ እንዴ ምን ሆኗል ሰውዬ ምን አይነት ሀሳብ ነው እያቀበለ ያለው የሚል ድንጋጤ ተፈጥሮብኝ እንደነበር ታስሶ ይሄም የስዕሉ አካል ነው ልልህ ነው። መጀመሪያ ይሄ ሰው አይሆንም አልኩ፣ ተቃውሞ ደረሰብኝ። ከዛ በኋላ ኦኬ ብቻን ስትሆንና ሁሉም ሰው አንድ አቋም ወስዶ አንድ ብቻን ስትቆም ቆም ብለህ ማሰብ እንዴ maybe I'm wrong if everybody says something ሁሉም ሰው ይሄ ሰው ይሆነናል ካለና እኔ ብቻ ከሆነን እውነቴን ደምለ ራሴን መጣራት ጀመርኩ። ኦኬ ምን ላድርግ? ኦኬ ክሪቲካል ሰፖርት እንስጥ። የመጀመሪያዎቹ 6 ወራት አብይ ያደረገው ነገር የሚደነቅ ነበር። ይሄ የሚካድ አይደለም። ፖለቲካ እስረኞችን ፈታ፣ የፖለቲካ ምህዳሩን ከፈተ፣ የማህበረሰብ አካላትን እያገኘ የሚያደርገው ማናገር ማወያየት የሚደነቅ ነበር። ይሄንን መካድ ለኔ ንፉግነት ነበር። ምንም እንኳን ሪዘርቬሽን ቢኖረኝ በሰውየው አመራር ላይ መጀመሪያ አካባቢ ያደረጋቸው ነገሮች የሚደነቁ ነበሩ። ይሄንን ማበረታታት ይጠቅም ይሆናል በማለት ሜቢ በዚህ ከበረታታ ነው ሜቢ ከምተቸው ዳውትና ጥርጣሬ እያለም ሜቢ ከዚህ ካበረታታ ነው ምናልባት በዚህ ሊቀጥል ይችላል በሚል ኦፍ ኮርስ አድርጌያለሁ። ምን ተሳስተሃል? ለምን ያንን ማድረግ ስህተት ነበር? ሲያደርግ የነበረውን በጎና ፖዚቲቭ ነገር ማድረግ ትክክል ማለት በኢትዮጵያ ውስጥ የነበረውን ነጻነት ማስተዳደርን የተቸገር ነው ብለህ ስትገልጽ አንተ አምባገነን ስልጣኑን እስኪያደላድል ድረስ ያለችውን ዊንዶው ኦፍ ኦፖርቹኒቲ ከነጻነት ጋር እንድታምታታ አይጠበቅም። ፖለቲካል ሳይንስ ነው ጥናት አይደለም። ስህተት አልሰራህም። እዛ ጋር ምን ነበር ስለነበረው አሁን ያለውን ዊንዶው ኦፍ ኦፖርቹኒቲ የፖለቲካል ሊበራላይዜሽን በመጠቀም የጋራ ፍኖተ ካርታ ማምጣት ላይ ፎከስ ካላደረግን በስተቀር this windows of opportunity will close። ይሄ ሰውዬ ወደ አምባገነን ለመሄድ ያለውን ፍላጎት የሚያሳካ ነው። ይሄን window of opportunity ወዲያ ማዶ ከዚህና ከዛ ቆሞ በመታኮስ የቃላት ጦርነት ከማድረግ ሰብሰብ ብለን የጋራ ፍኖተ ካርታ ማድረግ መቻል አለብን። በግልጽ በሚዲያ ከማድረገው ያባለፈ የተለያዩ የፖለቲካ ሊቃንን በመሰብሰብ please let's come together jointly critical support እየሰጠነው ግን ኮንስትሬንት ማድረግ አለብን ብዬ ስጽም ስናገር ነበር። በደርግ ጊዜ ለደርግ ክሪቲካል ሰፖርት ለመስጠት የገቡ ሰዎች ተበልተዋል እንደምታውቀው የሜሶን ሰዎችና አሁን ወደ ኋላ ሲያስቡት ገጥሞኛል ሰዎች ነው ያኔ ክሪቲካል ሰፖርት ለደርግ መስጠት ይቻላል ብለን ማሰባችን ስህተት ነበር ይላሉ። would you say the same? I don't think ስህተት አልነበረም እና ኃይሌ ሄደው ያንን መሞከራቸው ስህተት አልነበረም፣ ውጤትም ነበረው እና ኃይሌ ፊዳ ነገደ ጎበዜ ተመልሰው ያን ባደርጉ ኖሮ ህዝባችን መሬት ላራሹን በሚለው አዋጅ ተጠቃሚ አይሆንም ነበር። መስዋዕትነት ያስከፍሏቸዋል። ሆኖም ግን ባለችው ዊንዶው ኦፍ ኦፖርቹኒቲ ስር ነቀል ለውጥ ያመጣ ስራ ነው የተሰራው። በእኛ ጊዜም ይሄንን ነው የሞከርነው። ሴኩላሪዝምን በተመለከተ መጽሐፍ ላይ አንድ ጥያቄ አንስተሃል። ጽፈሃል። ሃይማኖትና መንግስትን በተመለከተ ያለን ግንኙነት በተመለከተ አንስተሃል። ራዲካል ሴኩላሪዝምም ችግር እንደሆነ ጠቅሰሃል። በዚህ ምክንያት ቀጥለው ማነሳለህን ጥያቄ ጠይቀሃል። ሁለተኛም አንድ አኔክዶት ሰዎችን ስላንተ ሳትጠያይቅ የነገሩኝ ነገር ጃዋር አያቶላ በሉኝ ይላል አሉ። አንደኛ ትላለህ ወይ? ሁለተኛ ሪሊ በሴኩላሪዝም ታምናለህ? አያቶላ ይሉኛል የሚሉኝ ለምን እንደሆነ ደግሞ ታውቀዋለህ። ኢምፕሊኬሽኑ ምን እንደሆነ አያቶላ ራሳቸው እያሉኝ በሉኝ ይላል። አያቶላ ሲሉኝ ለምን እንደሚሉኝ አውቃለሁ። ግን አጀንዳ አድርጌው ለምን መሰለህ አልቀውም። አጀንዳ ማድረግ አልፈልግም። ከዛ አለፈ እኮ ማይሉኝ ነገር የለም። ብዙ ነገር ይሉኛል አይደል? ግን I don't care። ለዛ ነው የምተው። ኢምፕሊኬሽኑን ግን ሳላውቀው ምን ወዴት ዳርዳሩ ወዴት እንደሆነ በደንብ ነው የምረዳው። ምንም አይገርመኝም። እኔ የፈልጌው ሳይሆን ይሄን ላንተ የሚሉት ሰዎች ደግሞ አያቶላን
እኔን ከምን ጋር ለማያያዝ ሞክረው ሲጠቀሙበት የነበሩ ሰዎች ናቸው። ለምን አትነግራቸውም? አሁን አንተ በሴኩላሪዝም ታምናለህ ወይ? ምን አይነት ጥያቄ ነው? ሌላ ሰው ቢሆን እኔን ትጠይቀኛለህ? ትጠይቃለህ? እኔ እጠይቃለሁ። ኖ አላጋጠመኝም፣ ግን እጠይቃለሁ። ማንን ከምን ጋር እንዳገናኘው አይደለም። ይሄንማ ማቆም አለብህ። እንዲህ አይነት እስላሞፎቢያ እኔ እኮ ጥያቄ እኮ ነው የጠየኩህ። መጽሐፍ ላይ በጻፍከው ይዘት ላይ ተመስርቼ አንድ ጊዜ ስማኝ ቆይ፣ በመጽሐፍ ላይ በጻፍከው ነገር ተመስርቼ ሰዎችን ስጠይቅ ደግሞ ይሄንን ይላሉ። therefore here you have a chance to make yourself clear። በሴኩላሪዝም ታምናለህ ወይ ስልህ it should be easy for you to say አዎ ወይም አይ። ከምንም ነገር ጋር አተሳስረው and trust me የክርስትና ለምሳሌ ልንገርህ፣ መስቀል አርጎ ፖለቲካ ለመስራት የሚሞክር ሰው ቃለ ምልልስ ለማድረግ ሲያጋጥመኝ am 100% sure ይሄን ጥያቄ እንደምጠይቅ። ስለዚህ ከምንም ጋር አታስተሳስረው። ቴዲ ጥያቄው ለምን እንደመጣ አንተ ምን የምናውቃለን፣ ግን አንተ ያልከው ወዳልከው እንሂድ። አሁን እኔ ኢትዮጵያ ውስጥ ሴኩላሪዝም እና ፌዴራሊዝም እና ዲሞክራሲ ሶስቱ ደጋግሜ የምጽፈው ወሳኝ ናቸው ብዬ የማምነው። ሴኩላሪዝም አይደለም ብዝሃ ሃይማኖት በሆነ ሀገር ውስጥ ተውና አንድ ሃይማኖት ባለው ሀገር ውስጥ የስቴት ኢንስቲትዩሽንስ እና ሪሊጂየስ ኢንስቲትዩሽንስ ክራይቴሪያ ያለው ቱ ኢንቶለሬሽን ብዬ ያስቀምጡት መጽሐፍ ውስጥ በዛ መቀጠል ለሀገርም ለሃይማኖት መብትም ለስቴት ሴኩሪቲ ለማህበራዊ ሰላምም ወሳኝ ነው። እሺ ድህረ ብልጽግና በተመለከተ ወደ ኋላ ወደፊት እየሄድን ስለሆነ የምናወራው ብዬ ነው። በመጽሐፍ ላይ እንደ መውጫ ያልከው የመጨረሻ ክፍል አለ። የመጨረሻ ስለሆነ አይደለም ይሄን ጥያቄ ማለት ነው። ጀስት ወደፊት ወደ ኋላ መሄድ ስለፈለኩ ብቻ ነው። መገንጠልም ጣጣ አለው፣ ማዕከላዊ ስልጣኑን በበላይነት መቆጣጠርም ችግር አለው። የሚሻለው ዴሞክራሲ ነው የሚል መፍትሄ አስቀምጠሃል እዛ ላይ። አንደኛ ስለዚህ አሁንም ያለህ ትችት በስርዓቱ ላይ ዲሞክራሲያዊ መሆን አለበት ነው እንጂ የመዋቅር ትርምት ያስፈልገዋል ብለህ አታምንም ማለት ነው። አሁንም አቋምህ ህገ መንግስቱ መነካት የለበትም የሚል ነው። ህገ መንግስቱ እንደምታውቀው ከሁለት አቅጣጫ ትችት ይቀርብበታል አይደል? አንደኛው በትርክት ይቃረነኛል፣ ጥቅሜን አያስጠብቅም ከሚል ከአማራ ብሔረተኝነት በኩል፣ በሌላ በኩል ደግሞ ያን ያህል ጎልቶ ባይሰማ እንኳን አብላጫ ቁጥር አለን ለሚሉ ብሔሮች ብቻ የተሰራ ህገ መንግስት ነው። አነስ ያለ ቁጥር አላቸው ለሚባሉ ብሔሮች ዘላለማዊ ባርነት ነው የሚሉም ልሂቃን አሉ። በመዋቅሩና በህገ መንግስቱ ላይ የሐሳብ ለውጥ የለህም? ያ አካል ስለ ኢትዮጵያ ህገ መንግስት ውስጣዊ ጉዳይ ብቻ አይደለም የሚያነገረው። ባለፉት 50-60 ዓመታት በኢትዮጵያ ውስጥ የተደረጉ ትግሎች የዳሰሰ ነው። እነዚህ ትግሎች ውስጥ ሁለት አማራጭን ተከትለዋል። አይ የማዕከላዊ መንግስቱ ጨቋኝ፣ አፋኝና በዝባሽ ስለሆነ መፍትሄው መውጣት ነው፣ ኤግዚት ኢዝ ዘ ቤስት ስትራቴጂ ብለው ይገፋሉ። ኖፕ አዎ የማዕከላዊ ስርዓቱ በዝባዥ ነው፣ ጨቋኝ ነው፣ መፍትሄው ማዕከላዊ ስልጣኑን መቆጣጠር ነው ብለው የሞከሩ አሉ። ሁለቱም አላስኬደም። ሁለት ምክንያት አስቀምጫለሁ እዛ ውስጥ። አንዱ የስቴት ፎርሜሽኑ ጀምሮ ማዕከላዊ መንግስት ከፍተኛ የሆነ የሪሶርስ ክምችት ስላለው ኤግዚት ብታደርግ ራሱ ፖለቲካል አውቶኖሚ ታገኝ ይሆናል እንጂ የሴኩሪቲ እና የኢኮኖሚክ አውቶኖሚ ማግኘት አትችልም። ለዚህ ምሳሌው ኤርትራ ነው። ህወሓት ደግሞ በመለስ መሪነት ከኢሳያስ የተለየ አቅጣጫን ተከተለ። ምንድነው የተከተለው? አይ ማዕከላዊ ስልጣንን በመያዝ ማዕከላዊ ስልጣንን በመያዝ ችግር መፍታት እንሞክራለን አሉ። እሱም መፍትሄ አላመጣም። ስለዚህ የሚያዋጣው ምንድነው? ዲሞክራሲ ስለኔ ስለ ምርጫ አይደለም እያሰብኩ ያለሁት። ዲሞክራሲ አሰ ቱል ኦፍ ዳይቨርሲቲ ማኔጅመንት፣ ብዝሃትነትን ማኔጅ የምናደርግበት። ይሄ ስለ አብይ ፖስት አብይ ምናምን አይደለም። አብይም ሆነ ከሱ በኋላ የሚመጡ ሰዎችም ኖረው ከዛ በኋላ ለኢትዮጵያ የሚያዋጣው ምንድነው? ኢትዮጵያ ውስጥ የዜጎች መብትን እና የስቴት ኮንቲኒቲን የሀገረ መንግስቱን መቀጠልና የዜጎች መብትን የህዝቦች መብትን አመጣጥሮ ለመሄድ የሚያዋጣው ምንድን ነው ብለህ ስታይ ኤግዚትም አያዋጣም፣ ዶሚኔሽንም አያዋጣም። የሚያዋጣው የፖለቲካውን በዲሞክራሲያዊ ቀመር ማኔጅ ማድረግ ነው የሚል ነው።
እሱ ገባኝ። ግን የኔ ጥያቄ እኮ ህገ መንግስቱና መዋቅሩ ላይ የተለየ ሀሳብ ለውጥ አድርገሃል ወይ ነበረ ጥያቄ። እና በህገ መንግስት ላይ፣ በአስተዳደር መዋቅር ላይ፣ በፖለቲካ አይነት ላይ፣ በአዲስ አበባ ጉዳይ ለምሳሌ በአገር ባለቤትነት በመሳሰሉ ጉዳዮች ላይ ሆነ አንተ ከዚህ በፊት በተናገርክባቸው በጣም ጠንከር ያለ አስተያየት ባለህ ጉዳዮች ላይ ያደረከው የሀሳብ ለውጥ አለ ወይ ነው? በህገ መንግስት ላይ ህገ መንግስት ሁለቱም ክፍት መሆን አለበት ብዬ ጽፌያለሁ። አዲስ ስታንዳርድ ላይ ነው። ሁለቱም ሀሳብ ሁለት ነገር ነው በህገ መንግስት ላይ ያለው። አንዱ ህገ መንግስቱ አይነኬ ነው የሚል አለ። ሌላው ህገ መንግስቱ ተቀዶ መጣል ይላል። አይ ሁለቱም መሆን የለበትም። ህገ መንግስቱ ህገ መንግስታዊና አካታች በሆነ መልኩ ለውይይት መቅረብ አለበት። ሁሉም ባካተተ መልኩ ለውይይት መቅረብ አለበት። ለምሳሌ የአማራ ወገኖቻችን ህገ መንግስቱ ውስጥ አልተካተትንም ይላሉ። ህገ መንግስቱ ሲረቀቅ ይሄንን ሲሪየስሊ መውሰድና የሚቀጥለው ላይ ማንኛውም የፖለቲካ ማህበረሰብ ተገለልኩ የሚልበት ሂደት እንዳይፈጠር ማድረግ አለብን። ይሄን የጻፉበት ምክንያት አለኝ። አሁን ብሔራዊ ናሽናል ዳያሎግ በሚል ሰበብ ህገ መንግስት ወደ ማሻሻል እየሄዱ ነው። ሚስቴክ መድገም የለብንም። ህገ መንግስቱን በውይይት መሻል ያለበት በውይይትና በስምምነት ኮንሰንሰስ በሆነ መልኩ መሻሻል ያለበት ነገር ሊሻሻል ይገባል። ያን ግን የምናደርገው ህገ መንግስቱን በመቅደድም ሳይሆን ህገ መንግስቱ አይነካም ብለን ድርቅ በማለት ሳይሆን በሩን ክፍት አድርገን ወደ ድርድር በመሄድ ነው። አይ ቲንክ ይሄ ዜና ይመስለኛል። በሌሎቹ ጉዳዮች ለምሳሌ የፖለቲካ አይነት ለውጥ ያስፈልጋል ብለህ ታምናለህ? መጽሐፍ በአንድ አጋጣሚ ማንስተኸው እንደነበር ትዝ ይለኛል። በመጽሐፍህም ላይ ለምን የብሔር ፖለቲካ አራመደ ብለው የሚተቹኝ ሰዎች አሉ ብለህ አድሬስ ልታደርገው ሞክረሃል። የብሔር ፖለቲካን በተመለከተ ከዚህ በፊት ደግሞ በምርጫም በፍጥጫም ብለህ የአዲስ አበባን ህዝብ ያስፈራራህበት ነው ብለው እኔ ጉዳይ ነበረ። ኢሌክሽንስ ሃቭ ኮንሲኩዌንስስ ብለህ ያስፈራራህበት እንትን ነበር። እሱን በተመለከተ የሀሳብ ለውጥ አድርገሃል። ያንንስ ማለት ትክክል ነበር? በዚህ አጋጣሚ ከምርጫ ጋር ያይዘው ላነሳው አይ ቲንክ የምርጫ ህጋችንን ኬርፉሊ ማየት አስፈላጊ ይመስለኛል። አሁን ያለው የፈርስት ፓስት ፖስት የሚባለው ዊነር ቴክ ኦል ፎርሙላ አደጋ አለው። ፕሮፖርሽናል ሪፕሬዘንቴሽን የሚለውን ወይ ኦፕሽን ማየት አለብን። ይሄ አንድ ነው የማቀርበው ሀሳብ ነው። ሌሎች የሚያቀርቡት ኬርፉሊ ማየት መቻል አለብን። ሰፋ አድርገን ምንድን ዋናው ነገር ህብረ ብሔራዊና በተለይ ደግሞ እንዳሁኑ ፍራግመንትድ በሆነ ማህበረሰብ ውስጥ ወደፊት የፖለቲካ ቀመር ሲሰራ ረጋ ብሎ የሌሎች ሀገሮችን ማየት። ይሄን የምለው ለምንድን ነው? አንተንም ሌሎችንም ጋብዛለሁ። በስፋት የጻፍኩበት ነው። የሚቀጥለው መጽሐፌ ላይ ደግሞ በስፋት ጽፌበታለሁ። አሁን አብይ ፕሬዚደንሻል ሲስተም ለማድረግ እየሄደ ነው። ፕሬዚደንሻል ሲስተም የራሱ ጠቃሚ ጎኖች አሉት። ፓርላሜንታሪ ሲስተም የራሱ ጠቃሚ ጎኖች አሉት። የሌሎች ሀገሮችን ተሞክሮ አይተን ከሀገራችን ነባራዊ ሁኔታ ጋር አያይዞ ማስተካከሉ ገንቢ ነው። ቤዚካሊ የኔ ሜሴጅ ምን ነበረ እዛ ውስጥ we should not make አንደኛ ፕሮሰሱ የኮንስቲቱሽናል ዲዛይን ፕሮሰሱ ሁሉን አካታች መሆን አለበት። ማንም ሰው ከበር ውጭ ቀረው ብሎ ነገ ግድግዳውን የሚደበድብበት መስኮት የሚሰብርበት አጋጣሚ መኖር የለበትም የሚል ነው። መልካም። ቅድም አንዲት ጨረፍ ያረካት ነገር አለችና ሳላነሳት እንዳልሄድ ብዬ ነው። ጌታቸው አሰፋን ስለጠቀስክ መቀለ ለመሄድ ከወሰንክ በኋላ ውይይቱን እንደሰረዝክ የገለጥከው በእርግጥ ጌታቸው አሰፋ በህወሓት አመራርነት ስለተመረጠ ነበር? አዎ። ኦኬ ደን መጽሐፍህ ላይ ምን ብለሃል መሰለህ? አንተ ከህወሓት ጋር ስትደራደሩ ባልከው ማለት ድርድር ይካሄድ ነበረ፣ ከጀርባ ድርድር ይካሄድ ነበረ እና በህወሓት በኩል የቀረቡ 3 ቅድመ ሁኔታዎች ነበሩ ብለህ የጠቀስካቸው ነገሮች አሉ። 3 ቅድመ ሁኔታዎች። አንዱ ተፈጸሙ ለሚባሉ ጥፋቶች ተጠያቂነትና በቀል እንዳይኖርባቸው ወይም ኢሚኒቲ አጌንስት ፕሮሲኪዩሽን፣ ያፈሩት ሀብት ንብረት እንዳይወረስባቸውና ትግራይ ከውጭም ሆነ ከውስጥ ለሚመጣ አደጋ እንዳትጋለጥ ዋስትና ማግኘት ነበሩ ብለሃል። በዛ ደረጃ ተስማምተህ ስልጣን ከለቀቁ በኋላ ተመሳሳዩን ነገር በማንሳት እነሱን መጠየቅ አይከብድም? በቀል ያለመወጣት ፕሮሲኪዩት ያለመደረግ ነገር አንድ ነገር ነው። ነገር ግን
ከፍተኛ ወንጀልና በደል በህዝብ ላይ የሰራን ግለሰብ መልሶ ከዛ ፊትም ያልነበረውን ሹመት መስጠት at the time ሪኮንሲሊዬሽን በሚያስፈልግበት የሪኮንሲሊዬሽን ጀስቸር በሚያስፈልግበት ወቅት ላይ እሱን መልሶ ወደፊት ማምጣቱ ያስተላለፈው መልእክት ነበር። ያስተላለፈው መልእክት ምንድነው? ኮንፍሮንቴሽናል ነበር። ያ በተለይ ደግሞ የማዕከላዊ ስልጣን በያዘውና ወደ መቀሌ በገባው ቡድን መካከል መቀራረብ እንዲመጣ ስንወተውት ለነበሩ ሰዎች አስደንጋጭ ነበር። ምንድነው የተባልነው? ሉክ እናንተ ምንድነው እኛ ስንነበረው ለናብይ አይ ህወሓቶች ሰላም ይፈልጋሉ፣ አታገሏቸው፣ ኮንፍሮንቴሽናል አትሆኑ፣ አሁን እናንተ ናችሁ ማዕከላዊ ስልጣን ያዛችሁት፣ ሆደ ሰፊ ሆኑ ስንል በዛ ወገን ደግሞ እሱን ወደፊት ሲያመጡ ምንናገረው ጠፋ። እንደዚህ it was very difficult ታውቃለህ። የዛ ጊዜ የህወሓት ላይ የሚደረገው ነገር በቃ ህወሓት ስልጣን ለቋል፣ ሊቭ ዘም አሎን we need to reintegrate them ስንል የህወሓት ተላላኪዎች እየተባለ ነበር። ከህወሓት ሳይድ ደግሞ ጌታቸውን ወደፊት ሲያመጡት ያስተላለፈው መልእክት it was not helpful። እንዴ ጃዋር ከዛ በፊት በመዋቅር ውስጥ በደህንነትም በምንም በብዙ ወንጀሎች ውስጥ የተሳተፈውን አብይ አህመድን ከዛ በፊት ያልነበረውን የጠቅላይ ሚኒስትር ፖዚሽን ለማሰጠትና ለመስጠት ከቻላችሁ እናንተ የህወሓት ሰዎች ያን እንዳያደርጉ ለምን ትከለክሏላችሁ? ተሸናፊ ናቸውና እኛ እንምረጥላችሁ አይሆንም? አይደለም። በተለይ እንደ ጌታቸው ሁለት ነገር የጌታቸው ጋር አንዱ ከአብይ ጋር ከፍተኛ ቴንሽኖች ነበሩ በራሳቸው ጉዳይ። ሁለተኛ የስርዓቱ ምናልባት መለስ ከሞተ በኋላ የስርዓቱ ክፋትና ጭካኔ ፊት ሆነ የወጣው እሱ ነው። ስለዚህ ለምሳሌ ስለ አባዱላ የጻፉት አለ። በብቃት ረገድ ካየው ለውጡ ምናልባት መምራት የነበረበት አባዱላ ነው። ሆኖም ግን በስርዓቱ በጣም ከመቆየቱ የተነሳ ስሙ ከለውጥ ጋር ሳይሆን ከጨቋኙ የቆርሞ ስርዓት ጋር ነው የሚያያዘው። that's why we wanted a new face። ህወሓት ውስጥ የፈለግነው ምንድነው? ለማቀራረብ ከተፈለገ ህወሓት ውስጥም ከዚህ በፊት የነበረው ፌስ ሳይሆን ለየት ያለ ሰው መምጣት ጠቃሚ ነው። ልምረጥላችሁ ነው መርጣቸው። እኔ እኮ መንግስት አይደለሁም። እኔ ማዕከላዊ መንግስት ስልጣን ነው። በመጽሐፍ ላይ እንቅስቃሴ ቺፍ ስትራቴጂስት ነኝ ብለሃል። I mean you positioned yourself like that? yes for the struggle ደግሞ ምንድን ነው ያልኩት ኮንክሉዥን ላይ መጀመሪያ ላይ የሳውስ at a driving seat during the resistance ከዛ በኋላ I was not at the driving seat so በነገራችን ላይ ቀጥል በነገራችን ላይ እሺ በተለያየ ጊዜ ስጠቅሰው ያለሁኝ ማለት እኔ ህወሓትና የትግራይ ልሂቃን ወደ ማዕከሉ እንዲገቡ ለማድረግ ነው ስጥር የነበረው ትላለህ፣ ግን ተግባር ይሄንን ያሳይ ነበር አይመስለኝም። ማለት በብልጽግና በኩል ማንኛውም ችግር የሚመነጨው ህወሓትና ከትግራይ ነው የሚለውን ትርክት ኢንዶርስ አድርገህ ነበር ባይነኝ። በአደባባይ የሚዲያው ገለጻዎች፣ በተለያየ ቦታ አፋርም ሌላም ቦታ ሄደ በመሰጣቸው አስተያየቶች ያገዛዙን ማለት የአብይን ትርክት ኢንዶርስ አድርገህ የነበረ ይመስላል፣ ኢንክሉዲንግ መቀለላ ለመሄድ በመወሰን ማለት ነው። ሶ እንዴት አስታርቃቸዋለሁ ሁለቱም? አገር እንደገባው ከብዙ ጋዜጠኞች ጋር ስናገር የነበረው ያ ብቻ ሳይሆን ዲፕሎማቶችን ሰብስቤ ስናገር ፐብሊክ ሪኮርድ የዛ ጊዜ ህወሓት ይመለስ ማለት እኮ እንደ ኃጢአት የሚታይበት ጊዜ ነበር። በዛ ጊዜ ደፍሬ ይሄንማ it's unfair ደፍሬ ኖ በተለይ ህወሓትን ሲታገል ለነበረ ሰው ኖፕ ህወሓት መገለል የለበትም፣ ህወሓት ሪኢንቴግሬት መደረግ አለበት፣ የህወሓት አመራሮች መመለስ አለባቸው፣ ሴኩሪቲ ፌደራል መንግስቱ ሴኩሪቲ ጋራንቲ ማድረግ አለበት። አንዱ በተለይ ከዲፕሎማቶች ጋር ሲያጋጨኝ የነበረው ነገር አንተ ግጭቱ ስለቆየ ስለ ግጭት ብቻ ነው። መቀሌ ነበርኩ ባለፈው ሳምንት፣ ከአብይ ጋር ነበርኩ ዛሬ ጠዋት፣ ምንም ችግር የለባቸውም። ኖ አንተ ያልሰማኸው ያልተረዳኸው ነገር ሊኖር ይችላል። ያለው ሪሌሽን ፎርማል በሆነ መልኩ ተደራድረው የነሱም ሴኩሪቲ ጋራንቲድ ሆኖ እና አብይ የሚፈሉት ትሬት ሪዞልቭ ተደርጎ
ወደፊት መሄድ አለብን በማለት ስጽፍም ስናገርም ሰው ተውትም ነበር። እሺ ወደ ሌላ ጉዳይ ልሻገር። የውጭ ጉዳይ ፖሊሲን ጉዳይ አነሳለሁ ብዬ ነበር ቅድምና አስተያየት ሰጥቼበታለሁ። እኔም ከደረጀ ጋር ስታወሩ ሪፈር ስታደርግ እንደውም ያንን ዝግጅት ያየኸው ሁሉ መስሎኝ ነበር። እሱ ጀስት ለማንሳት ያክል ኤርትራን በተመለከተ በጣም ጥረት ያደረክ ይመስላል። ኤርትራን ዶሜስቲኬት ለማድረግ ማለት የኤርትራ ጉዳይ የውስጥ ጉዳይ ነው ለማለት ሁሉ የቃጣህ ይመስላል። ደረጀ ሲጠይቅህ መግባቱ ትክክል ነበር ወይ ሲልህ ትልቁ ስዕል ይታይ ብለህ የኤርትራን መንግስት መግባት ሁሉ ለማውገዝ በጣም 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 ተቸግረህ ነበር። ስለዚህ ሻዕቢያን አፒዝ ማድረግ የፈለከው ለምንድን ነው? አዎ የኤርትራን ጉዳይ እንደ ቶታሊ ፎሪን አላየውም። እኔ እንደ ሱዳን ወይም እንደ ኬንያ አላየውም። የኤርትራና የኢትዮጵያ ግንኙነት ውስብስብ ነው። ረጅም ደም አፋሳሽ ጦርነት ተካሂዶ ፖለቲካል ሴፓሬሽን የፖለቲካ መለያየት ተፈጥሯል። ሆኖም ግን የኢኮኖሚና ማህበራዊ መለያየት አልተፈጠረም፣ ሊፈጠርም አይችልም። የኢትዮጵያና የኤርትራ ማህበራዊና ፖለቲካ ኢኮኖሚያዊ ቁርኝነት ሊላይ አይችልም። ኤርትራን እንደ ሌላ ጎረቤት ሀገር ማየትም ስህተትም ነው፣ ከእውነትም የራቀ ነው፣ ፕራክቲካል አይደለም። የመሆን ለምን? ምክንያቱም የኤርትራና የኢትዮጵያ ኢኮኖሚ አብሮ የመጣ ነው። ለረጅም ጊዜ ተለያይቶ አያውቅም። ኢንተርዲፔንደንት ነው። የኤርትራ የፖለቲካል ኢኮኖሚ አውቶኖሚ ከኢትዮጵያ ብትወስድም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም። ከኢትዮጵያ ኢኮኖሚ ጋር የተቆራኘ ነው ኑሮ። ያ ብቻ አይደለም፣ ኢትዮጵያ ራሱ ከኤርትራ አውቶኖመስ መሆን አትችልም። አሁን እኮ ይሄ የዛሬ 6 ዓመት ይሄን ስል ዲስሚስ ያደርጉ የነበሩና አሁን የባህር በር እንፈልጋለን ብለው በየቦታው ይዞራሉ። የባህር በር እንፈልጋለን አሉ እንጂ አሁን ያልከውን ሀሳብ መቀበላቸው እርግጠኛ አይደለሁም። እና ዋናው ነገር ምንድነው? ኢትዮጵያ ከኤርትራ ትጠቀማለች፣ ኢትዮጵያም ኤርትራም ከኢትዮጵያ ትጠቀማለች። ያ ብቻ አይደለም፣ የዚህ ሁለቱ ማህበረሰባዊ ቁርኝነት ቀላል አይደለም። የ2018 ላይ ቦርደሩ ሲከፈት የነበረው ነገር ዱ ዩ ሲ ዛት ካይንድ ኦፍ ስታፍ ኤኒዌር ኤልስ? ኖ ዩ ዶንት።